ለአንድ ወር ያዝኑ ይሆናል እንጂ ከዛ ሌላ ሴት ጋር ነው የሚሄዱ። እኔ ደግሞ ራሴን ኧረ እንደዚህ አድርጌ የማጠናክረው እንዴ እሱ ቢሆን እስካሁን ይሄኔ ሌላ ፍቅረኛ ይዞ ይሆን ነበረ ብዬ ውስጤን ራሴን በራሴ እኔ እንደዛ የማጠናክር አለኝ። እንጂ ደግሞ የምር ምን እንደሆነ ታውቂያለሽ? እኔ እሱ ሞተ ባለኝ ሰዓት ብዙ ነገር አድርጌ ነበር። ያው ፈጣሪ ሳይፈርደኝ ከ8 ቀን በላይ ሐኪም ቤት ነበርኩ። ክሎሮክስ ምናምን ጠጥቼ ወይኔ ነበር። ሴቶች እኮ የዋህነት እንደዛ ባልተርፍ ቢሆን ብዬ ተመኘሁ። እንደውም የምር እኔ በጣም ጨካኝ ሆንኩ ያክል ይሰማኛል። ይህን እሱ ቢሆን የሞት ይሆን የሆነ ነገር ይሆናል። ደግሞ ፈጣሪ ካልፈቀደ ምንም ነገር አትሆንም። ሁሉም ማለት በተሰጠው ሰዓት ነው የሚሄደው እንጂ ያለ ቀዳሽ ያለ ቀድሽ በምንም ተአምራት ይመና። ግን ከባድ ነው። በስ ምንም ማድረግ አልችልም ከዚህ በኋላ። ኧረ በፈጣሪ እኔ ለምን ኧረ በእናትሽ ደግሞ በህይወቴ ላይ እኔ ምንም ነገር አላደርግም። እግዚአብሔርን ፈጣሪ ይወስዳል እንዴ ደግሞ እንደዚህ ያለ ነገር ወላሂ እኔ ከዚህ በፊት ሰው ሞቶብኝ አላውቅም። እንደዚህ ሀዘን የሚባለውን ነገር አላውቀውም ከደስታ ውጭ። ሲቀጥል በጣም ለምጄዋለሁ። የቅርቤ ሰው ነው። እንደዚህ ቅርብ ጊዜ አይደለም የማውቀው። 7 ዓመታችን ምናምን ነው። ገና ከልጅነት ጀምሮ አብረን ተማራ እዚህ ደረሰ እና ያው ድንገት ሞተ ስትባይ የሆነ ሰው አንቺ ወይ ባትሪ ዘግቶበት ነው እያልኩ እየጠበቅኩት የጻፍኩትን ቴክስት ሳይመለስ እኔ ሞቱን ሰማሁኝ። በዛ ሰዓት ለእኔ ምንም ነገር ትክክል ነበር። ብሞትም ምንም ነገር ለእኔ ትክክል ነበርኩ። በሰዓቱ ምንም መስሎ አልታየኝም። ግን ያው በዛ መሀል ያላሰብኩት ነገር እኔም ቤተሰቦቼ ይጎዳሉ። እሱ ደግሞ አልመጣልኝም በሰዓቱ ለእኔ በቃ እኔ እንጃ ድንጋጤ አልለው ምን አልለው በቃ የታየኝ አንድ ሞት ብቻ ነበር። የኔውድ ሶፊ አብሽሪ እኮ እኔ ብቻ ምን እንደምልሽ ራሱ እኮ ግራ ገባኝ። አረ እኔነት አሁን እኮ ተውኩት። እንግዲህ ያው እሱ ቀኑን እያስቆጠረ 3 ወር ያው 4ኛ ወር ሊይዝ ምንም አልቀረም። ያው እኔ ህመም ነው ያተረፍኩት እንጂ ምንም አመፀኛዋ ድምፅሽ እየተሰማ አይደለም። የኔን ሶፊ ወይ ከዚህ በኋላ ማዘን ይብቃሽ። ውዴ አንቺ ጠንካራ መሆን አለብሽ። ምክንያቱም እኛ ወደዚያው ተከታይ ነን። እግዚአብሔርን ሰው እንደሆን ለወሬ ልደብቅ አይልም ቶሎ ብሎ ላሰማቸው ነው የሚል። እኔ ልንገርሽ እንትን ያን ልጁ ሲሞት ማለት ነው ደውለው ከሀገር ቤት ያለ ሰው ነው ደውሎ የነገረኝ። እመቤቴ ስራዬ ብሎ ደውሎ ማለት ነው። አረ ከነሱ ጋር እንደዚህ አይነት ነገር ወላሂ ማውራት አልፈልግም። ልንገርሽ ማለት ነው የገዛ ጓደኛው ነው ወሬ ሰውን አምጥቶ በራሱ መኪና ይኸውልሽ ቤተሰቦቹ ሳይሰሙ ገና ከተማ አውርዶ ማለት ነው ለሊት 6 ሰዓት ደወለልኝ። እንዴ ይሄ ልጅ ደግሞ እንደዚህ ያልደወለ ብዙ ጊዜ ለምንድን ነው በዚህ ሰዓት እና ማለት ነው 2 የደወለ ዝም አልኩት። በሶስተኛው ረመዳን ላይ እንደገባ አካባቢ አይደል ቦታው ሴቱዬ ጠራ። ልክ ስልኩን ሳነሳው ጠራችኝ። ሄድኩኝ። ከዛ ከተቀበረ ከ3 ቀን በኋላ ነው የሰማሁትና እውነት በቃ ገረመኝ። ለካ የደወለልኝ ሀምዛ ሊነግረኝ ነበር እንዴ ያልኩኝ። እንዴ ደውሎልሽ ነበር እንዴ ሬሳውን እኮ ያመጣው ራሱ እሱ ነው ምናምን ሲሉኝ በጣም እንደነገርኩኝ። የሰው ልጅ ግን በዚህ ልክ የሰው ስቃይ ያስደስተዋል ብዬ አላስብም ነበር። ግን አባር ነው ወላሂ። የሆነ ያልፋል፣ የማያልፍ ቀን የለም። የማይሽር ጠባሳ ይጥልብሻል። በቃ ለዘላለም ተስፋ ግን አማራጭ የለም እኮ ሶፊ። አሁን ለምሳሌ አንቺ ያወቅሽ አሁን 7 ዓመትሽ ምናምን እናት አባቶቻችን አሉ አይደል እንደሚሞት አንቺ ሁሉም ሰው እኮ ይሞታል ሲጀመር። እናት አባት እንደዛ የምትሳሳልን እናታችን ጊዜዋ ከደረሰ እኮ ትሞታለች። ማንም ሰው ማንም እናት ማንም ሰው አይቀርም ሲጀመር። ስለዚህ አሁን አንቺ የተፈጠረው ነገር ተፈጥሯል። ከዚህ በኋላ አንቺ ሰብር ማድረግ ነው ያለብሽ ማሪ። አዩዬ ምን አለ መሰልሽ ቤተሰብ እናትሽ ናት አይደል? ወልዳሻለች፣ ታጎዳሻለች። አባትሽም አባትሽ ነው። ግን እናትሽ እኮ ቤተሰቦች ለአንቺ ትዳር
የወደፊት ህልም አይሆንሽም። ታውቂያለሽ አይደል? እናቴ እንደ እናትነቴ በጣም ታሳዝነኛለኝ። እኔ ለእናቴ ያለኝ ስሜት እና ለሱ ያለኝ ስሜት አንድ አይደለም። እናቴ ወልዳኛለች፣ ብዙ ነገር ሆናልኛለች። እንደ እናቴ የምወልደው ማዝንለትም ለማለት የፈለኩት ገብቶሻል ውዴ? የሁሉም ስሜት ይለያያል ስልሽ ወላሂ ቢሆን እውነት እንደዚህ አይነት ነገር በጣም ይጎዳሻል። ታውቂያለሽ አይደል? አንዳንዴ ግን ምንም አይደረግም። አማራጭ የሌለው ነገር ስለሆነ ኖርማል ስራት ትችዋለሁ። አሁን ምንም ነገር ነው። ሰላም አቤ፣ እንዴት ነሽ? ማለት አለን። ምን ነው አትመልሱም እንዴ? ምን ነው እኮ እንዴት ብዬ ላስረዳሽ? እሺ ግራ ገብቶኝ ነው ያስገባሁሽ። ምን ነው? አይ ትንሽ ሀዘን ገጥሟት ነው። ተረጋጊ፣ ራስሽን አረጋጊ፣ ራስሽን አጠንክሪ። ማለት ሁላችንም ነገ ያው ሞቶባት ነው፣ ባሏ ሞቶባት ነው። እሺ ያልገባችሁ ባሏ ሞቶባት ነው ቆይቷል፣ ግን ያው ለዛ ነው ዛሬ ነው። አሬ ቆይ 3 ወር ሆነው 3 ወር 4 ወር ኦልሞስት ይሆናል። የኔ ቆንጆ አይዞሽ፣ ስደትንሽ ሀዘን አታብጅሽ። አላበዛም ከዚህ በኋላ መላ በሏት። ያው እስካሁን ድረስ አለ እያለቀሰች ነው ምናምን ነገር እና ታይ ብላት በውስጥ ምናምን አልሰማችንም። ግራ ገባኝ እራሱ ዝም ነው ያልኩት። ኧረ አታልቅሽ ማሪ፣ ከእኛ ጋር ትውያለሽ። አይዞሽ ጠንከር በይ። ሁሉም እዚህ ስደት ላይ ሀዘን ያልገጠመው አለ። ባይዘው እዚህ መጥተን እየጠነከርን እንጂ ልክ ነው። አማራጭ ለሌለው ነገር መስሎኝ ነው እንጂ ትርፉ ድካም እኮ ዝም ብዬ ቢመስለኝና ልፊ ቢለኝ ነው እንጂ እሱ ለሞተው አንቺ ራስሽን አጥፍተሽ አስቢ ውስጥ ምን ተሻልሽ ከሱ? ለሱ ስታዝኒ የራስሽ ላይን ሞትን እየተመኘሽ በዛ ላይ ምናልባት ይህን ስሜት የሚያውቀው ሰው ሊሆን ይችላል። ግን ታውቂያለሽ ወላሂ እዚህ ምድር ላይ በምትወጂው ሰው አትፈተኝ። ሲቀጥል በህይወት እያለሽ ቁመሽ ከመሰቃየት ትርጉም የሌለው ሰው ከመሆን የምር ሞት እረፍት ነው እኮ አንዳንዴ። እኔ የምር ለሱ አላዝንም፣ ሞቷል፣ ከሰው ጋር ቀብሯል። እኔ ግን ትዝታዎቹ ሁሉ ነገሩ ከኔ ጋር ልቤ ላይ እንደሰት እየነደደ ከምኖር የምር ሞት እኮ አይቀርም፣ ፍርድ ነው። ግን ደግሞ ያለቀንሽ አትሄጂ በሚለው ነው እንጂ እውነት ሞት እረፍት ነው። ከእንደዚህ አይነት ስቃይ መቼም አትገላገይ። ደህና ነኝ ብለሽ ብትይም ብትስቂም ውስጡ ያለው እሳት ግን አይጠፋም። ሀይ ለዛ ነው እንጂ እኮ ሰው ልጅ እኮ ፈልጉ እንዴት እኔ ማር አይዞሽ፣ አብሽሪ፣ ጠንክሪ ማሪ። እሱን የሚያስታውስሽ ነገሮች አጥፊ፣ ራስሽን አጠንክሪ፣ ቤተሰብሽን አስቢ። በዛ ላይ ደግሞ ስደት ላይ ከባድ ነው የሆነ ነገር ብኩን ነገር ሰማሰባት ሰላም ማነው ፕሮጀክት ሁሉም አታጥቁሪ ማለት አላ ሁላችንም ተከታይ ያለ ከዛ ድረስ ከታናችሁ ቁርአን ስሚ። ከዛ ከነዛ ስሜቶች ውጪ ካላ ጋር መከራከር ከሰው ጋር ነው እንጂ ካላ ጋር እሱ ያመጣውን አምኖ ፈጠረን ወሰደን። ምንም እኮ ማድረግ አንችልም። በቃ በሱ እጅ ነው። የከሌ ነገር ስላለ አንቺ እንትን ትላለች ምናምን የሚባል ነገር የለም እና ሳሃው ገብርኤልን ልክ እና ሶፊዬ ጠንካራ ሆነች ነው መገኘት። እግዚአብሔርን ምንም ነገር ቢመጣ